አለሽ ግን ለምንድን ነው የመጣኸው? ነው ቅድሚያ ሄርሚን እንዴት ልናወራት ነው? ጸደቁ ነገር አይበቃም? እስካሁን ሄርሚን ስታንገላታበት የነበረው መንገድ እኮ እንዴ! ይቅርታ፣ እኔ አሁን ሚኪ አንተን እንደዚህ ብዬ ለማስረዳት አልችልም። ሄርሚ ሰላም ነው? መግባት እንችላለን? እንዴት ነው በመጀመሪያ አመጣጣችሁ ልክ አይደለም እኮ ሚኪ። አንድ ጊዜ እንግባና አሁን በር ላይ ሆነ ከምናወራው ተከተል እናወራችሁ። እኔ ግንና ፍቅር ያደረገው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች ነው። ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛት ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው ወይ የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድነው ጊዜ ማስያዝ መጣ። እሷንም ላግኛት መጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራት እና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹን ፎቶዎቹን እንደልችልኝ እላታለሁ። ማስደልስ ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ሄድንች ግን ደግሞ በቃ አንቺ ቢያንስ ተረጅኝ እና ነገሮችን እንትን ለማለት ሞክር። ሰላም ፋሚሊዎቼ፣ እንዴት ናቸው? ደህና ናቸው? ዛሬ ከዳኒ ጋር እንግዲህ አብርሃም እንግዲህ ዛሬም ወደ ሄርሜላን ተረጅኝ ብሏት መጥቷል ማለት ነው። በሚያሳዝነው ሁኔታ ማለት ነው። በጣም የሚገርምና የሚያሳዝን ነገር ነው። እሱ ሁሌም ነው እንደ ራቁት ፎቶ ራቁት ቪዲዮ የሚያዝበት። ሄርሜላ ደግሞ ሁሌም ይቅርታ ስለምታደርግለት ሁሌም ስለምትቀበለው ምንም እንትን አይመስለውም ማለት ነው። ስለዚህ ምንም የሚያስፈራት ነገር የለም። ፍቅር የእውነት ራቁት ፎቶ እንኳን ብትይዝ ራሱ አንተ ምንም የሚያስፈራት ነገር የለም። አይገባክ? እሷን ሁል ጊዜ ማሳዘን፣ ሁል ጊዜ ማስከፋት። ሄርሜላ በጣም ነው የምታሳዝነው። የምር በመጣ ቁጥር ይቅርታ ታደርግለታለች፣ ትቀበለዋለች። ስለዚህ ዛሬም ነገም ሁል ጊዜ እየደገመው ስህተት ስትሰራበት ለሱ ምንም አልመሰለውም። ምኑ መሐመድ እንግዲህ አንተ ሁሉ ጊዜ ጥፋት ታጠፋና እሷን ይቅርታ ስጠይቅ እሷ ይቅርታ እያደረገች ስትቀበል ነገም ከነገ ወዲያም ድጋሚ እንደዚህ አይነት ነገር ነው የምትደግመው እንጂ ትክክለኛውን ነገር ታደርጋለህ ብዬ አላስብም። አብርሃም በራሱ ውሳኔን በራሱም የሚቆም ሰው አይደለም። ዝም ብሎ ወደዚህ ይላል። ሄርሜላን ደግሞ شو ماله هشيمو تعال هاشم ايه ترباي هذا فكره طلع قولوا هاشم تعال طلع صريح طلع اربط فيها هشومي هشام راضي دي وجهه اصلا تعال هشومي